ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለማ ኑኮ ይራሳውን አትረሽምና አዋሳ በለማ ሲዳማ በለማ ይሰፈለክብሽ ሁሌ በልጆችሽ አዋሳ በለማ ሲዳማ በለማ ውበትሽ በለማ ብሔራዊ ተሃድሶ ኮሚሽን እንደሚታወቀው የቀድሞ ታጣቂዎችን ሰላማዊ በሆነ መልኩ ከመንግስት ጋር በሚያደርጉት የሰላም ስምምነት መሰረት ወደ ዲሞቢላይዜሽን ማዕከላት በማሰባሰብ የተሃድሶ ስልጠና በመስጠትና ወደ ማህበረሰቡ ተመልሰው ሰላማዊ ህይወት እንዲመሩ ከፍተኛ ስራ እየሰራ ያለ ተቋም ነው። ባለፉት አመታት በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎች ወደ ማህበረሰቡ ተቀላቅለው የሲቪል ህይወት እንዲመሩ እያደረገ ይገኛል። ብሔራዊ ተሃድሶ ኮሚሽን የቀድሞ ታጣቂዎችን እነሱን አሰልጥኖ ለራስ ማቋቋም ስራ ነው የሚሰራው። ያው ትጥቅ ያስፈታል። ታጣቂዎችን ያው በቂ ስልጠና በመስጠት ወደ ሰላማዊ ህይወታቸው እንዲመለሱ ያደርጋል። ዋናው ወደ ህብረተሰቡ ከጦርነት ወጥቶ ወደ ሰላማዊ ህይወቱ እንዲመለስ የሚያደርግ ተቋም ነው። በመሆኑ በትግራይ ክልል በአማራ ክልል በኦሮሚያ ባሉ የቀድሞ ተዋጊዎችን ወደ ሰላማዊ ህይወትና ወደ ህብረተሰብ እንዲቀላቀሉ በማድረግ እንቅስቃሴ ውስጥ ይገኛል። በተለይም በመልሶ ማቋቋም ረገድ ታጣቂዎች ሰላማዊ ህይወት ለልማት፣ ለሰላም፣ ለሀገር ግንባታ የራሳቸውን የበኩላቸውን አስተዋጽኦ እንዲያደርጉ እያደረገ የሚገኝ ተቋም ነው። አዋሳ በለማ ሲዳማ በለማ ይሰፈለክብሽ ሁሌ በልጆችሽ አዋሳ በለማ ሲዳማ በለማ ውበትሽ በለማ በቀን በጨለማ አዋሳ በለማ ሲዳማ በለማ ሰላም አስተማሚ ሁሌ ተሸላሚ አዋሳ በለማ ሲዳማ በለማ ዛሬ እዚህ የተገኘ ነው የብሔራዊ ተሃድሶ ኮሚሽን በ2018 በጀት ዓመት የመጀመሪያው ሩብ ዓመት እቅድ አፈጻጸምን ለመገምገምና የወደፊት አቅጣጫዎችን ለማስቀመጥ እዚህ ሐዋሳ ከተማ ነው ውይይት እያደረግን ያለ ነው። ከዚህ በተጨማሪም በሐዋሳ ከተማ የተለያዩ የልማት ስራዎችን በተለይ የኮሪደር ልማትና በኢንዱስትሪ ፓርኮች እየተከናወኑ ያሉ ስራዎችን ለመጎብኘት እና ከተለያዩ ክልሎች አብረውን የመጡ የስራ ባልደረቦቻችን የልምድ ልውውጥ እንዲወስዱ ለማድረግ ነው እዚህ የተገኘ ነው። ሐዋሳ በጣም በሚገርም ሁኔታ እኔ በስም ነበር ማቃት፣ አሁን ግን በአካል መጥቼ ሳየው በጣም ነው የወደድኳት። በጣም ደስ የምትል ከተማ ናት። ህብረተሰቡም እንግዳ ተቀባይ ነው። ያደረገልን የራት ፕሮግራም በጣም ይመሰገን፣ በጣም ደስ የሚል ነበረ። እንዲሁም ደግሞ በቀኑ ውሏችን የነበረን ኢንዱስትሪ ልማት ጉብኝቱ ላይ በተለይ የሴቶች ተሳትፎ በጣም እዚህ ጋር በጣም ሰፋ ያለና በጣም ደስ በሚል ሁኔታ ኢንዱስትሪው ላይ የሚሳተፉ ሰዎች ሴቶች እንደሆኑ ነው ያየሁት። ሴቶቹ ደግሞ ሁሉም በተሰጣቸው የስራ ቦታ ላይ በየድርሻቸውን እየተወጡ እንደሆነና የሰሩ ስራ ደግሞ ውጤታማ ሆኖ የኢንዱስትሪ ውጤታቸው ወደ ውጪ ኤክስፖርት እንደሚደረግ አይተናል። በተለይ በጣም ነው ደስ ነው ያለኝ፣ አፕሪሼት ነው ያደረጉ ሴቶች በተለይ በብዛት ተሳታፊ በመሆናቸው እዛ ስራ ላይ በጣም ነው ደስ ያለኝ። ሌላው ደግሞ የዞረን ያየነው የኮሪደር ልማት አለ። በቃ እንደ አዲስ አበባ ማለት ይቻላል ብዙ ለውጦች እንዳሉና ልማቱ እየተፋጠነ ያለበት ሁኔታ ነው ያየነው። በጣም ባየነው ነገር በጣም ኮርተናል፣ ደስተኛ ነን። ሐዋሳን በፊት ያው በሚዲያ ምናምን ነገር ነበር የማውቃት። አሁን ደግሞ በአይኔ ሳይ በቃ ልማቱም በጣም የሚያስደስት ልማት ነው። እንደገና ደግሞ ኢንዱስትሪ ልማቱንም አይተናል ተዟዙረን እጅግ በጣም ደስ የሚል በቃ ደስ ብሎኛል። እኔ ሀገሬ ውስጥ እንደዚህ አይነት ነገር እየተመረተ በመሆኑ በጣም ኮርቻለሁ እና በጣም ደስተኛ ነኝ።
ወደፊትም ይሄ ነገር ተስፋፍቶ በተለያዩ ክልሎች አሁን ሰላም የሉም በሚባሉበት አካባቢም ወደፊት ሰላምን አስፍነን ያው እግዚአብሔር ቢፈቅድ ሁሉም ከተማ ላይ እንደዚህ አይነት ኢንዱስትሪ ልማት እንዲስፋፋ እንዲቋቋም ነው እኔ የምፈልገው። በጣም ደስ ብሎኛል። ወደፊት እኔ ስደት የሚኖሩ ላይ አይመስለኝም እንዲህ አይነት ነገሮች ከተስፋፉ እና በጣም ደስ ብሎኛል። አመሰግናለሁ። ሲዳማ ቤሌም ውበትሽ ቤሌም በቀን በጨለም አዋሳ ቤሌማ ሲዳማ ቤሌም አዋሳ ጊዶን ደቂ ይደጥሮባ ደቂ ነዮ ዋኖ 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 አዋሳ ይሄ ኢንዱስትሪ ፓርክ ያየነው አንደኛ ለስራ እድል ያለው በጣም ዛይ ነበረ ሰራተኛ በጣም ሰፊ ሰራተኛ ያዘ ነው። ሰላም ሲኖር የማህበረሰቡን ወደ ስራ ወደ ልማት ሲሄድ በጣም ተኮራበታለ። በተለይ እዛ ያየናቸው የልማት ዘርፎች ሀገራችን ምን ላይ እንዳደረሰች ምን ላይ የሆነች እንዳለ ሰላም ምን ያህል ደስተኛ ትሆናለህ። በየትም ጦርነት ኢኮኖሚካሊም ሳይኮሎጂካል ብዙ ነገሮችን ያወድማልና ሰላም ላይ የምናገኘው ትልቅ ትናንት ያየነው እንትኑ ኢንዱስትሪ ፓርኩ ትልቅ ነገር ነውና በዚህ ትልቅ ነገር አይተናል ለማለት ፈልጋለሁ። የሲዳማ ብሔራዊ ክልላዊ መንግስት ያደረገልን አቀባበል ከኤርፖርት ጀምሮ እንግዶችን በመቀበል ከተማዋን በማስጎብኘት የተሰሩ ልማቶችን በማሳወቅ በጣም የሚደነቅና የሚመሰገን ነው። በተለይም ደግሞ ሐዋሳን አውቀን ባህሉን ጭምር እንድናይ የሲዳማ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤትና ሌሎች ባለድርሻ አካላት ተዋቅረው የራት ግብዣ በማድረግ ክልሉ ለሰላም ያለውን አስተዋጽኦ ሊያጎላ በሚችልና ወደፊትም አብረን የምንሰራቸውን ስራዎች በደንብ የግንኙነት አግባባችን ከዚህ በላይ ሊሆን በሚችል መልኩ ስራዎችን እንደምንሰራም ወደፊትም ደግሞ የብሔራዊ ተሃድሶ ኮሚሽን ስራዎችን ለማገዝም ክልሉ ፍላጎት አሳይቷል። ደስ የሚልና ከተማዋን ደግሞ አሁን በዚህ ሰዓት ማንኛውም የህብረተሰብ ክፍል በነፃነት ተንቀሳቅሶ አሁንም እንደምታዩት በምሽት ነው እየተንቀሳቀስን ያለው። ሰላማዊ ነው። ማህበረሰቡ በሚፈልገው መልኩ የትም ቦታ ገብቶ ተንቀሳቅሶ ሰላም በመሆኑና በዚህ አጋጣሚ የሲዳማ ብሔራዊ ክልላዊ መንግስትን ላደረገልን አቀባበል ልማት ላይ ፎከስ አድርጎ እየሰራ በመሆኑና ከብሔራዊ ተሃድሶ ጋር አብሮ ለመስራት ፍላጎት ማሳየቱና አብሮም እየሰራ በመሆኑ ከፍ ያለ ምስጋናችንን ማቀረብ እንወዳለን። ሐዋሳ ከተማ ከጠበቁት በላይ ነበር ያገኘሁት። ለመጀመሪያ ጊዜ ነው የመጣሁት። የሲዳማ ክልል አስተዳደርም በእውነቱ በጣም ትልቅ አቀባበል ያደረጉልን። ሐዋሳ ከተማችን ውብና ደማቅ ነች ከምለው በላይ ሰው ሰላማዊ ነው። እኛንም በሰላማዊ መንገድ ነው ተቀብለው ያስተናገዱ። በእውነቱ በጣም ደስ ብሎኛል። የሲዳማ ክልል አስተዳደር በጣም ማመስገን እፈልጋለሁ። ሲዳማ ቤሌም ውበትሽ ቤሌም በቀን በጨለም አዋሳ ቤሌም እዚህ ሀገር ላይ ያለው የሰላም አየር በሌላው ክልል ላይ የሚሰፍን የዚህ ተሞክሮ ለሌሎቹም የሚተላለፍ ቢሆን ጥሩ ነው ብዬ አስባለሁ። ቢቻል የኛ ብሔራዊ ተሃድሶ ኮሚሽን አንዱ ከሚሰራቸው ስራዎች ሰላም ማስፈን ስለሆነ ለሁሉም ሰላም እንዲሰፍን የሰላምን ጠቀሜታ እያስተማረ እያስገነዘበ ስለሆነ ወደ ሰላማዊ የሚመልሰው እዚህ ክልል ላይ ያለው ተሞክሮ ከብሔራዊ ተሃድሶ ኮሚሽን ጋር በጋራ በመሆን ይሄን ተሞክሮ በተለያየ መልኩ ወደ ሌላው ማህበረሰብ እንዲደርስ ቢያደርግ ጥሩ ነው ብዬ ነው ማስበው። ሐዋሳ ከ96 ጀምሮ አውቃታለሁና ምን ያህል ሐዋሳ ምን ያህል እንደተቀየረች በጣም ትኮራለ። ማህበረሰቡም ሰላም አሁን በዚህ ሰዓት እዚህ የሐይቁ ዳር አካባቢ ማህበረሰቡ በቃ ሻይ ቡና ሲል እንደዚህ ሲደሰት እንደ አገር ትልቅ ደስታ ይሰማሃል። ሰላም አሁን አንዳንድ ቦታዎች እየሄድን ነው። እዚህ ዲዳር ስራ ስንሰራ በጦርነት የተጎዱ ማህበረሰባችን የሚፈጥረው ከኢኮኖሚ በላይ በማህበረሰቡ ለሚፈጠር ጫና በጣም ከባድ ነው። እዚህ እኛም ተደስተን ማህበረሰቡ ሲደሰት አንተም ትደሰታለህ፣ ፊቱ ታየዋለህ። ማህበረሰቡ መሳቅ መጫወት ነውና ትልቅ ደስታ ይሰጣል። ብሔራዊ ተሃድሶ ኮሚሽን
በሀገር ደረጃ ላይ ትልቅ መስሪያ ቤትና ትልቅ ስራ እየሰራ ያለ ነው። ይህንንም ደግሞ እንደ ሀገር ሁሉም ሰው ትኩረት አድርጎ ቢሰራና ሰራተኞቹ በትግራይ ክልል በአማራ ሁሉም ቦታ በየጦር ሜዳው እየሄዱ ሰላምን ለማምጣት ሰላምን ለማወደስ ራሳቸውን መስዋዕት ከማድረግ ድረስ እየሄዱ የሚሰሩ ስለሆነ ይህንን ታውቆ ሀገርም ለዚህ ተቋም ድጋፍ አድርጎ ሰዎቹን ወደ ሰላማዊ ህይወታቸው በመመለስና ሰላምን አስፈለን ሁሉ ልክ ዛሬ እኛ እንደዚህ ሐዋሳ መተን በሰላም ወጥተን በሰላም ተናንተ የክልሉ መስተዳድርን በዚሁ አጋጣሚ ይህንን ሰላም የሆነ ሀገር አሳይቶ በሁሉም ቦታ እንደዚህ በሰላም እንድንቀሳቀስ ሀገር ይህንን ሰላም ለማስፈን ለማስቀጠል ደግሞ የተለየ ትኩረት ሊሰጠውና ይህንን ተቋም መደገፍ ቢችሉ ያበረታቱ ይላለው። በጣም አመሰግናለሁ። ብሔራዊ ተሃድሶ ኮሚሽን እንደ አመራሩና ጠቅላላ ለሰራተኛው ማመስገን ፈልጋለሁ። ምክንያቱም ይሄ ለስራችን ትልቅ ነገር ነው። እንደዚህ አይነት ወጣ ብለ ከማህበረሰቡ ሰላም ያለበትና ሰላም ለዚህ አንዳንድ ነገሮች ያለበት ስታይ ትልቅ ለኛ ምን ያህል ደስታ ይሰጣል። ለሰራተኛውም ጥሩ ነው። ሁለተኛ ለሲዳማ ክልላዊ ብሔራዊ መንግስት በጣም ማመስገን ፈልጋለሁ። ብዙ እንትኖች ፋሲሊቲዎች አድርገውልናል። ከፓርኩ ከኢንዱስትሪ ፓርክ ጀምሮ አንዳንድ ነገሮች ብዙ ነገሮች ትብብር አድርገውልንና ምስጋና ማቅረብ ፈልጋለሁ። ሲዳማ ማድመጥ ነው